እንግዲህ በዓል ሲመጣ ታጥቦ የማያውቀው ሁላ ነው የሚታጠበው። ያለ የሌለ ኮተት ነው የሚወጣው። እቃውም ልብሱም ሁሉም እንደው እያንዳንዷ ነገር ትወጣለች። ለነገሩ አባባል አለ ማሰሻም ቢሆን ይታጠብ ይባላል። እና እንደምታዩት ልብስ እያጠብን ነው ለበዓል ማለት ነው። ያው አንድ ገመድ ሁለት ገመድ ሶስት ገመድ ልብስ ታጥበዋል። ያው እንደምታዩት እዚህ ጋር አጥበን አሰጣን። ደግሞ ደስ የሚለው ፀሐይ ነበረ በአጠብን ሰዓት ማለት ነው። አጣጠብን። ይሄው እቃዎቹም ደግሞ ሰላማዊ ሰልፍ ወጥተዋል ሊታጠቡ ማለት ነው። ሰላማዊ ሰልፍ ወጥተዋል እቃዎቹ። ግማሾቹ ተረትበዋል፣ ግማሾቹ ደግሞ ተዝረክርቋል ትላላችሁ። ከዛ ወጣንና ለነገሩ አሁን መሀል ላይ አቋርጬ ወደ ምሳ ለመብላት ልገባ ስለሆነ ነው ነገም በዛውም እየቀረጽኩ ያለሁት ማለት ነው። ይሄ ራሱ አልበቃም ብሎ የኛ ማለት ነው የደረቀውን አንስተን ባዶ ሆኗል። ጎረቤት ቤት ራሱ ሄደን አስጥተናል። እነሱን ግን እያጠቡ ነው። እቃ ራሱ እንደኛ ዝርክርክርክ ብሎባቸዋል። ታውቃላችሁ ከዚህ ቤት ሲሞላባችሁ እዛ እየሄዳችሁ አይደለ ልብስ የምናሰጣው ቤት ከሆነ የምናጥበው ማለት ነው። ይሁት ባንደርዚህ ደግሞ ጎረቤት ሄደን እንደዚህ እነሱም ራሱ እያጠቡ ነው። እቃቸው ዝርክርክ ብሏል። እቃ እያጠቡ ቀለም እየቀቡ ነው። እና ይሄን ተለቅ ያለውን እዚህ ጋር አምጥተን አሰጣን። ይኸውት እንደምታየው ከዛን አስጥቼ እኔ ስጨርስ ጎራ አልኩ ወደ እነሱ ቤት ምን እየሰሩ ነው ብዬ ቼክ አድርጌ ስል ቀለም ይቀባሉ። ደግሞ ዝናብ ጣለ በመሃል። ይኸው እንደምታዩት ደስ አይልም? እንደዚህ የሳሎን አገዝ እዚህ ጋር ምሳ ቀረበ እየሰራን በመሃል። ከዛ ይኸው ቤቱ ዝጊ ተዘራርቆ አይነጣጠፍም። በአንድ ፊት በግራ መንገድ ብለው አልጣጠፉትም። እዚህ ከቁም ሳጥናቸው የተወሰነ አግዣቸው ሄድኩኝ። እቃ ምናምን አገባብቻቸዋለሁኝ። ከዛን ወደኛ ቤት እኔ አሁን ምሳ እንበላ ምሳ ቀርቧል። ይሄን ለማስጣት መጥቼ ነው ሰው ቤት ገብቼ ቪዲዮ የምሰራው። የማይሰራበት ለበዓል ይወጣል፣ ይታጠባል፣ ይገባል፣ ይታደላል። እንደዚህ ወተት እቺና እቺ ቁም ሳጥን አስታውሳችኋል? በድሮ ቡፌ ባልመጣበት ሰዓት የተሰራ የቁም ሳጥን ናት። ይኸውት ያለበት የዚህ ደግሞ ብሷል። አሁን ገባሁኝ ምሳ ልበላ። እንግዲህ ምሳ ልንበላ ነው። ምሳችንን በልተን ጨረስን። እኔ ቁጭ ብዬ ቪዲዮ እየሰራሁ ነው ቡና እስከምጠጣ ድረስ ማለት ነው። ቡና ደግሞ አሁን ተፈራርሿል። ቡና እቺን ቡናችንን ፎታ አንዱ ለስኒ ፎታ ብለን የቀረ ስራችን ደግሞ እንጨርሳለን ማለት ነው። ያውላችሁ እዚህ ጋር ቡና አለ። ስለዚህ እንደምታዩት ወንድሜ ልጅ በቻላለኝ ከዛ ያው ወደ ውጭ እየወጣ ነው። በመሀል ስላላችሁ ይሄ ነው። ያው በዚሁ አጋጣሚ ማሰራት የምትፈልጉ ነገር ካለ ከዚህ ቤት ያማራችሁ ነገር ካለ አናግሩኝ እላችኋለሁኝ። ይሄን ይመስላል ኮርኒሱ። እናቴ ደግሞ እዚህ ጋር ቁጭ ብላለች። ከዛ ደግሞ ይሄን ጨርሰን ከልብሱ በኋላ ወደ ኩኪስ ቆረጣ ገባን። ያቸው እግራቸውን ዘርግተው
እግሩን ሰብሰብ ስታል እንደምታዩት ኦቨን አለች፣ የአረብ ሀገር ኦቨን ኩኪስ መቁረጫ። እንደዚህ ያምራል። አያችሁት? ላብ ይላል በቅርጽ አለው ምናምን። ከዛም በእንደዚህ አድርገን ወደ ኦቨን እንከተዋለን ማለት ነው። በጣም ነው የሚጥመው። የሚሸጠውን ያስንቃል ወላሂ እቤት የሚሰራው ማለት ነው። እና ኩኪሳችን እንደዚህ ቆራርጠን ጨረስን። እስኪ በስል ትንሽ ቁጭ እንላለን። ወንበር ብዙ ነው። ምግብ ቤት ነው እንደ ቤታችሁ እንዳትሉ። ወንበሩ እዚህ እንደዛ ነገር ስለታሰበ ነው። ከወጣለስን ወደ መጀመሪያው ማለት ነው። እና ውስጥ ያለባችሁ ልጆች እንደዚህ የራሳችሁን ዘና አድርጉላችኋለሁ። ይህን ይመስላል።